እንቀይራት ሲሆንም እና እዚህ ጋር ያለችዋን ማለት ስለዚህ ምን እናደርጋለን? አሁን እዚህ ጋር የመጀመሪያው ኤክስ ግሬተር ዛን ኦር ኢኳልስ ቱ ዋይ ማይነስ 3 ኤንድ ኤክስ ሌስ ዛን ኦር ኢኳል ዋይ ፕላስ 5 ይመጣል ማለት ነው። ሶ አሁን እቺን እንትን ሶፋይ ነች ወደ ስናመጣት ኤክስ ፕላስ 3 ኤክስ ፕላስ 3 ግሬተር ዛን ኢኳል ዋይ ነው ኤንድ እዚህ ጋር ኤክስ ማይነስ 5 ነው ወደዚህ ይመጣል ሌስ ዛን ኦር ኢኳል ቱ ዋይ መጣ። ሶ ዋይ ስናስቀድመው ምን ይመጣል? ይሄ ማለት በሌላ አባባል ፓራላል ስናስቀምጠው ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 3 ይመጣል ኤንድ ሲኛውን ስናገኘው ዋይ ግሬተር ዛን ኦር ኢኳልስ ቱ ኤክስ ማይነስ 5 ነው። ስለዚህ አር ኢንቨርስ ምን እናደርጋለን አሁን ኤክስ ኮማ ዋይ ሳይዛት ኤክስም ዋይም አን ኤሌመንት ኦፍ ሪል ነምበር ሆኖ ግን ከዛ ምንድነው የሚሆነው ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 3 ኤንድ ዋይ ግሬተር ዛን ኦር ኢኳል ቱ ምንድነው የሚሆነው ኤክስ ማይነስ 5። ሰላም ተማሪዎች እንዴት ናቸው? ይህ የሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰናችን ነው። ሶ በዛሬው ሌሰናችን የምናየው ምንድነው ስለ ዶሜን ኤንድ ሬንጅ ኦፍ ኢንቨርስ ሪሌሽን የሚለውን ሌሰናችን ላይ ስለ እንዴት አድርገን ኢንቨርስ ሪሌሽን ላይ እንዴት አድርገን ዶሜን እና ሬንጅ እንደምንፈልግ እንዲሁም የኢንቨርስ እና የሪሌሽኑ ግራፍ እንዴት እንደምንሰራ እንዲሁም ከግራፍ ላይ ደግሞ እንዴት አድርገን የዶሜን እና ሬንጅ ፕሮፐርቲ ማውጣት እንደምንችል የምናይበት ሌሰናችን ነው። ሶ ከዚህ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት ስለ ኢንቨርስ እንዴት እንደፈለግን ስለ ከመጀመሪያው ቻፕተር ጀምረን የተለያዩ ሌሰኖችን ዩቲዩብ ቻናላችን ላይ ፖስት አድርገናል። ሶ እሱን እንድትከታተሉት እንጋብዛችኋለን። በዚሁም ቴሌግራም ቻናልም አለን። የተለያዩ ጥያቄዎችን ወርክሺቶችን ከዚህ በፊት የነበሩ ፈተናዎችን ፖስት እናደርጋለን። እዛ ጋር ጆይን አድርጋችሁ እንድትከታተሉ እንጋብዛችኋለን ማለት ነው። ሶ እንዲሁም እንድትተባበሩ ቻናላችንን በዚሁም ሰብስክራይብ አድርጋችሁ ላይክ አድርጋችሁ ለጓደኞቻችሁ ሪከመንድ እንድታደርጉልን እንጠይቃችኋለን። ቀጥታ ወደ ክላሳችን እንጀምራለን ማለት ነው። በጣም አሪፍ ኦኬ። ከዚህ በፊት ስለ ዶሜን እና ሬንጅ ከዚህ በፊት በደንብ አይተናል። ሶስቱን ሌሰን ካላያችሁ እሱን እንድታዩት ጋብዛችኋለሁ። ዶሜን የምንለው የመጀመሪያ ኤክስ ዋይ ፕሌን ላይ ከሆነ ኤክስ ዋይ የሚባል ኮኦርዲኔት ከሆነ የመጀመሪያው ዶሜን ይባላል። ሁለተኛው ሬንጅ ይባላል ብለን አይተናል አይደል? በጣም አሪፍ። እንዲሁም ኢንቨርስ ከዚህ በፊት ኢንቨርስ ፈልገናል። ሶ ግን በአክቲቪቲ እንጀምርና እንዴት አድርገን ሪቫይዝ አድርገን እንጀምር። ኦኬ ለምሳሌ ሪሌሽን አር የተባለው ሪሌሽን ይሄንን ፔር ኦፍ ፖይንት ወይ ነው ኮኦርዲኔት ይዟል። አር ኢንቨርስ እንፈልገው። ሶ አር ኢንቨርስ እንዴት ነው የምንፈልገው? ዶሜኑን ሬንጅ ዶሜን ማለት ነው። ስለዚህ 22 ይመጣል ኮማ 19 3 ይመጣል። ይሄ አር ኢንቨርስ ነው። ሌላ 18 4 ይመጣል። ይሄስ ሌላ 17 5 ይመጣል። ሶ መጨረሻ ላይ ስንት ይመጣል? 16 6 ይመጣል። ይሄ ማን ነው? አር ኢንቨርስ ነው። ይሄ አር ኢንቨርስ ነው። ሶ የአር ኢንቨርስ ዶሜኑ ስንት መጣ? ዶሜን ማለት እዚህ ጋር ዶሜን ማለት የመጀመሪያ ማለት ነው። ስለዚህ 20 አይደለ? እዚህ ጋር ያለው 20 19 18 17 እና 16 ከዛ ሬንጁስ ደግሞ ስንት ይመጣል? የዚህኛው ኦኬ ይሄኛው ይሄኛው የአር ኢንቨርስ እዚህ ጋር የአር ኢንቨርስ ይችኛዋን ለማን ሰጣታላችሁ? ለዚህ ነው ሰጣት። የአሩ ግን መጀመሪያ አሩ እዚህ ጋር ያለው ዶሜኑ ማን ነው? አሁን ዶሜኑ አውጡ ከተባለ የመጀመሪያ ስለሆነ 2 3 4 እሺ 5 እና 6 ይሄ ዶሜኑ ለማን? ለአር ነው ለሪሌሽን። ይሄኛው እዚህ ጋር በስህተት ነው። ይሄ አር ኢንቨርስ መሆን መቻል ያለበት ከሆነ ይችኛዋን አውጥተን መጥፋት ይችላል። ሶ በተመሳሳይ ለአር ኢንቨርስ ከሆነ ሬንጁ ማን ይሆናል ማለት ሬንጁ አር ኢንቨርስ 2 3 4 እና 5 እንዲሁም 6 ይመጣል። አንድ እዚህ ጋር ኮንፊውዥን እንዳትሆኑ ጀነራላይዝ ለማድረግ ከዚህ ከላይም እንደምንረዳው የአር ኢንቨርሱ ዶሜን የሪማን ሬንጅ ነው። የፋንክሽኑ የዋናው የሪሌሽኑ ሬንጅ ነው የሚሆነው። እንዲሁም የአር ኢንቨርሱ ሬንጅ ለሪሌሽኑ ይሆናል ዶሜን ይሆናል። ለሪሌሽኑ ዶሜን ይሆናል። አሁን እዚህ ጋርም ከላይም እንዳየነው ይሄኛው ለምሳሌ ዶሜን ኦፍ አር ኢንቨርስ ብለን እዚህ ጋር ይሄን አስቀምጠናል። እነዚህ ዶሜን ለአር ኢንቨርስ ዶሜን ነበሩ። ለዋናው ሪሌሽን ምን ነበሩ? ሬንጅ ነበሩ ማለት ነው።
የዋናው ሪሌሽን ሬንጅ ነው የነበሩት። ሶ መቀያየር አለ። ሲቀያየር ግን እነዚህ ሁለት ፕሮፐርቲዎች ማለት ያለ ዶሜን ማለት ነው ኦፍ አር ኩሎናል ሬንጅ ኦፍ አር ኢንቨርስ ነው የሚሆነው። ሬንጅ ኦፍ አር ደግሞ ከማን ከዶም ኦፍ አር ኢንቨርስ ጋር እኩል ነች። ይቺ በጣም ብዙ ጊዜ ፈተና ይመጣልና እሷን በደንብ እንዴት ብዙ ጋብዛቸዋል። በጣም አለ። ሶ እዚህ ጋር ሌላኛውን ኤግዛምፕል ማውጣት እንችላለን። መጀመሪያ አር ኢንቨርሱ ማን ነው? አር ኢንቨርስ ስለሆነ መጀመሪያ አር ኢንቨርስ ነው ፈልገው። ሶ አር ኢንቨርስ ይሆናል 2 ኮማ ማይነስ 3 እሺ 3 ኮማ ማይነስ 2 እሺ 4 ኮማ ማይነስ 1 አይደለ 5 ኮማ 0 እሺ 1 ኮማ 6 እሺ ማይነስ 5 ኮማ ኖ 1 ኮማ ማይነስ 6 ሳይሆን ኦኬ ሶሪ 1 ኮማ ማይነስ 6 አይደለም 1 ኮማ ማይነስ 6 ሳይሆን ኦኬ እሺ 1 ኮማ ማይነስ 6 ካል ይሄ ቀጣይ 6 ኮማ 1 አለ እሺ መጨረሻ ላይ 7 ኮማ 2 እና 8 ኮማ 3 ይሄ ማን ነው? አር ኢንቨርስ ሶ አር ኢንቨርስ ከዚህ በኋላ ዶሜን ማውጣት ካለ ዶም የማን የአር ኢንቨርስ እነማን ይመጣሉ? እነዚህ ሁለት አይደለ 3 4 5 6 እና 7 ይመጣሉ። ሶ 2 3 4 5 6 እና 7 እንደነው 8ም አለ ሶሪ 8 ሬንጅ ደግሞ ሬንጅ ኦፍ አር ኢንቨርስ ይመጣል። አሁን ሬንጅ ኦፍ አር ኢንቨርስ ቀጣይ ያለው ማለት ነው። ሶ -3 -2 -1 0 1 2 and 3 ይመጣል። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ኦኬ እሺ ቀጣይ ነው እስኪ ኤግዛምፕል 6 ደግሞ ምንድነው የሚለው? መጀመሪያ የኛውን እንፈልገው። በቃ ይሄ የአሩ ምንድነው y = 3x + 6 ከሆነ የአር ኢንቨርሱ ስንት ይመጣል ማለት ነው? x = 3y + 6 ይመጣል። እቺን ሪአሬንጅ አድርገን እንተን ሶፋ እናስቀምጣለን። ሶ እቺን ወደዚህ ማምጣት x - 6 = 3y ይመጣል ኦቨር 6 እና ማነው ያ ኦቨር 3 ማለት ነው። ሶሪ ሶ ማለት y = x - 6 ኦቨር 3 ይመጣል ማለት ነው። ሶ አሁን መጀመሪያ ኤ ምንድነው የምንለው? ኤ አር ኢንቨርስ ኢኳልስ ቱ x y ሲሆን y x - 6 ኦቨር 3 መጣ። ከዛ ሊኒየር ስለሆነ የሁለቱም ዶሜኑን ሬንጁም ምንድነው ፖላር ነበር። ለምን ይሄ ምን አይነት ፋንክሽን ነው? ሊኒየር ፋንክሽን ኢዝ ሊኒየር ፋንክሽን ስለሆነ ማለት ግልጽ ነው። ወይም ደግሞ ከላይ ባስቀመጥነው መሰረት መሄድ ትችላላችሁ። ከላይ ማለት ቅድም ምን ብለናል? የሪሌሽኑን ዶሜን እና ሬንጅ አውጥተናል አይደል? የሪሌሽኑን ዶሜን እና ሬንጅ አውጥተናል። የአርን የዚህን ዶሜን ለዚህ ለሬንጅ መስጠት ትችላላችሁ። የዚህኛውን ሬንጅም ለዚህኛው ዶሜን መስጠት ይችላል፣ ለኢንቨርሱ ማለት ነው። ሶ እዚህ ጋር ኖርማል ፋንክሽንም ስናየው ዶሜኑም ሬንጁም ለዋናው ምንድነው ኦርዲነሪ ነበር ነው አይደል? ያ ይችኛዋ ሊኒየር ነች። ይችኛዋ ሊኒየር ስለሆነች ሊኒየር ደግሞ ዶሜኑም ሬንጁም ኦርዲነሪ ነበር ነው። ሶ በዛም መሄድ ትችላላችሁ። ኖርማል ይሄኛውም ሊኒየር ታይፕ ስለሆነ በሁለቱም መሄድ ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋርም ኢንቨርሱን እንፈልገው መጀመሪያ ኢንቨርስ ፈልጉ ነው የሚለው። ፋይንድ ዘ ኢንቨርስ ኦፍ አር ነው የሚለው። ሶ እዚህ ጋር ያለችዋን ነው መንቀይራት ሲኖዋንም እና እዚህ ጋር ያለችዋን ማለት ስለዚህ ምን እናደርጋለን? አሁን እዚህ ጋር የመጀመሪያው x greater than or equals to y minus 3 and x less than or equal y plus 5 ይመጣል ማለት ነው። ሶ አሁን እቺ እንትን ነው ሶፋ እና እቺ ወደ ስናመጣ x plus 3 x plus 3 greater than or equal to y ነው and እዚህ ጋር x minus 5 ነው ወደዚህ ይመጣል less than or equal to y መጣ። ሶ y ስናስቀድመው ምን ይመጣል? ይሄ ማለት በሌላ አባባል ፓራላል ስናስቀምጠው y less than or equal to x plus 3 ይመጣል and ሲኛውን ስናገኘው y greater than or equal to x minus 5 ነው። ስለዚህ
አር ኢንቨርስ ምን እናደርጋለን አሁን ኤክስ ኮማ ዋይ ሳይዛት ኤክስም ዋይም አን ኤሌመንት ኦፍ ሪል ነምበር ሆነው ግን ከዛ ምንድነው የሚሆነው ዋይ ሌስ ዛን ኢኳል ቱ ኤክስ ፕላስ 3 ኤንድ ዋይ ግሬተር ዛን ኢኳል ቱ ምንድነው የሚሆነው ኤክስ ማይነስ 5 ይመጣል። ሶ ይሄ አር ኢንቨርስ ይመጣል። ግልጽ ነው ተማሪዎች? በጣም አርሶ ምንድነው የምናደርገው ኢንቨርስ ለምንፈልግ መጀመሪያ ኢኩዌሽን ላይ ኢንኢኳሊቲ ምንድነው ኤክስ እና ዋይን እንቀየርና ከዛ በኋላ ግን ኢንተርምስ ኦፍ ዋይ ማስቀመጥ ያስፈልጋል። ላይክ ዚስ ማለት በኢኩዌሽን ሊሆን ይችላል፣ በኢንኢኳሊቲ ላይክ ዚስ ሊሆን ይችላል። ኢንተርምስ ኦፍ ዋይ ማስቀመጥ ግዴታችን ነው። በጣም አሪፍ። ሶ ኤክሰርሳይዝ 1.5 ምን ነው የሚለው ፋይንድ ዘ ኢንቨርስ ኤንድ ኦልሶ ዶሜን እና ሬንጅ ነው የሚለው። በጣም ይሄ ቀላል ነው። ይሄ በጣም ቀላል ነው። ሶ አሁን ለምሳሌ የዚህ አር ኢንቨርስ ማለት ነው አር ኢንቨርስ ማለት 3.1 እሺ 4.2 እሺ 9.3 መጣ። ይሄ አር ኢንቨርስ። ከዛ ዶሜን ማለት ነው ዶሜን የመጀመሪያዎቹ ናቸው። ሬንጅ ደግሞ ማለት ሁለተኛ ፓርት ያለው ማለት የማን የአር ኢንቨርስ ነው። በጣም አሪፍ ኦኬ። ይሄኛውም አር ኢንቨርስ እንፈልግ ሊኒየር ነው በራሱ። ሶ ምንድነው የምናደርገው ኤክስ ኢኳል ቱ 2y ማይነስ 4 አይደል የምናደርገው ያያራል። ከዛ በኋላ ኢንተርምስ ኦፍ y እናስቀምጠዋለን። ይሄ ወደዚህ ሲመጣ ኤክስ ፕላስ 4 ኢኳል ቱ 2y ይመጣል። ኦቨር 2 እናስቀምጥና ምን እናደርገዋለን y ኢኳል ቱ ኤክስ ፕላስ 4 ኦቨር 2 ይመጣል። ሶ አር ኢንቨርስ ኢኳል ቱ ኤክስ ኮማ y ሳይዛት ኤክስም ወይም አን ኤሌመንት ኦፍ ሪል ነምበር ነው y ኢኳል ቱ ኤክስ ፕላስ 4 ኦቨር 2 ይመጣል። ስለዚህ የዚህኛው ሊኒየር ስለሆነ የቀደሙ ከላይ ያየነው አይነት ታይፕ ሆነ ዶሜኑ ሬንጅ ምንድነው ኦርደር ነምበር እቺ አር ኦርደር ነምበር ለማለት ነው። ሶ ሁለቱም አንድ አይነት ኦርደር ነምበር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ኦኬ፣ በጣም አሪፍ። እስኪ ሲን እንየውና ሲ ምንድነው ኢንቨርሱን እንፈልገውና ከእንደዚህ አይነት ኢንኢኳሊቲ ላይ ዶሜን እና ሬንጅ እንዴት እንደምናወጣ በቀጣይ ከፊት ለፊታችን ስላለ ግራፍ ኦፍ ኢንኢኳሊቲ ኦፍ ሪሌሽን ላይ እሱን ካየን በኋላ የኢንኢኳሊቲ ግራፍ እንዴት እንሰራል እሱን ካወጣን በኋላ ከዛ በኋላ ከግራፍ ላይ እንዴት ዶሜን እና ሬንጅ እንደምንፈልግ እዛ ጋር እናየዋለን። ግን እዚሁ ጋር ሆነን ሬንጅ ማነው ኢንቨርሱን ፈልገን እሱን እናቆየዋለን ማለት ምክንያቱም ስለ ግራፍ ስላላየን እዚህ ይሄንን ሪሌሽን በጣም ክሊርሊ በደንብ ሊገልጽላችሁ የሚችለው ማነው ኢንኢኳሊቲ ግራፉን ከሰራን በኋላ ስለሚሆን ሶ ዝም ብለን አሁን አር ኢንቨርሱን ብቻ ሰርተን እንጣለን ማለት ነው። በጣም አሪፍ። ሶ አሁን ይሄኛው አር ኢንቨርሱ ምንድነው የተባለው? ሶ መጀመሪያ በኤክስ ነው ይችኛዋንና ይችኛዋን እንሰራለን። ከዛ በኋላ እናንተ እንለዋለን ኢንተርምስ ኦፍ ዋይ እናስቀምጣለን። ሶ አሁን ዋይ የነበረው ኤክስ እናደርገውና ኤክስ ግሬተር ዛን ኢኳል ቱ 2y ፕላስ 1 ይመጣል ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ ዋይ ማይነስ 2 ይመጣል። ሶ ሪአሬንጅ እናድርገው እቺን ወደዚህ እናምጣት። ኤክስ ማይነስ 1 ግሬተር ዛን ኢኳል ቱ 2y ይመጣል አይደለ ኤንድ ይሄኛው ወደዚህ ሲመጣ ኤክስ ፕላስ 2 ሌስ ዛን ኦር ኢኳል ቱ ዋይ ይመጣል ማለት ነው። በጣም አሪፍ። ሶ አሁን እቺኛዋን ኦቨር 2 ብናረጋት ምን ትሆናለች? እቺ ታፋለች። ሳይን እዚህ ጋር መጠንቀቅ ያለብን ኔጌቲቭ ሳይን ቢሆን ኮኤፊሺየንቱ ሳይኑም ይቀየራል። ሶ ግን እዚህ ጋር ምንም ኔጌቲቭ ስለሌለ ሶ ኤክስ ማይነስ 1 ኦቨር 2 ግሬተር ዛን ኦር ኢኳል ቱ ዋይ ኤንድ እሺኛው ወደዚህ ቢመጣ ምንድነው የሚሆነው? ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ፕላስ 2 ይመጣል። ምንም የተለየ ነገር አለው መሰለኝ። ለምሳሌ አሁን 2 ሌስ ዛን 3 ማለት እና 3 ግሬተር ዛን 2 ማለት አንድ አይነት ስለሆኑ እንደዚህ ነው ያደረኩት። አሬንጅ ብቻ ነው ያደረኩት። ሌላ ምንም የሰራሁት ነገር የለም። ሶ ይሄኛውን በተመሳሳይ ምን ማድረግ ይችላል? አሁን ይሄኛውን ይችን ዋይ ይሄ ማለት ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 1 ኦቨር 2 ኤንድ ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ፕላስ 2 መጣ ማለት። ሶ አሁን አር ኢንቨርስ ኢኳልስ ቱ ኤክስ ኮማ ዋይ such that y less than or equal to x minus 1 over 2 and y ችኛዋን አትፈልግም greater than or equal to x plus 2 መጣ። ይሄ x እና y አን ኤሌመንት ኦፍ ሪል ነምበር መጣ ማለት በጣም አፍ የዚህን አሁን ዶሜን እና ሬንጅ እንዴት እንደምናወጣ በቀጣይ ሌሰኑን ካየነው በኋላ ተመልሰን መጣን ግራፉን ሰርተን ዶሜን እና ሬንጁን የምናወጣ ይሆናል ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ ኦኬ። ሶ እዚህ ጋር ያለው ማለት ነው
ስለዚህ አሁን ኢኩዌሽንም ሆነን ኮኦርዲኔትም የሚሰጠን እንዲሁም ደግሞ ኢንኢኳሊቲ አሁንም አይነት የሰራናቸው አይነት ታይፕ የሚሰጠን ኢንቨርስ መፈለግ ችለናል። ዶሜን እና ሬንጅ አንዳንዶቹን አወጣናል። ላይክ ኢኩዌሽን እና የኮኦርዲኔት ወይም ደግሞ ኤክስ ዋይ ፖይንት ከተሰጠን ማውጣት እንችላለን። አሁን ላይ ያየነውን ብቻ ነው ዶሜን እና ሬንጅ ያላወጣነው የኢንቨርሱን ማለት ነው። እሱን አሁን ልክ ይህን ግራፍ ኦፍ ኢንቨርስ ሪሌሽን ካየን በኋላ ተመልሰን መጠን ዶሜን እና ሬንጁን የምናወጣ ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሰው አሁን እዚህ ጋር የምናደርገው ምንድነው? እንዴት ነው ግራፍ የምንሰራው? የኢንቨርሱን እና የፋንክሽኑ ማነው የሪሌሽኑን የራሱ በኤክስ ዋይ ፖይንት ላይ ወይም ደግሞ በኤክስ ዋይ ፕሌን ላይ እንዴት እንሰራለን የሚለውን በደንብ ነው። ሶ ዘ ግራፍ ኦፍ ሪሌሽን ኤንድ ዜር ኢንቨርስ አር ሪሌትድ አን ኢንተረስቲንግ ዌይ ነው የሚለው። ስለዚህ ምንም ያን ያህል እንትን አይደለም። በመጀመሪያ ደረጃ ለምሳሌ ፖይንቱ ኤቢ ከሆነ ሲቀየር ወይም ደግሞ ኢንቨርሱ ማን ነው ቢኤ ይሆናል አይደል? ሁለቱን ኢንተርሴክስ ወይም ደግሞ ሁለቱን ኢኩል ዲስታንስ ላይ የሚያመጣላቸው y is equal to x የተባለ ላይ ነው። y is equal to x ማለት በ0 0 ላይ ይሄዳል። 1 ሲሆን 1 ነው x እና y እኩል የሆኑበት ማለት ነው እዚህ ጋር። ስለዚህ እሱን ግራፉን xy ፖይንት ላይ ብንሰራው ይሄን አይነት ታይበታል። ስለዚህ አሁን ለምሳሌ ይሄ AB ከሆነ ፖይንቱ ኢንቨርሱ እዚህ ጋር መጥቶ BA ይመጣል። በሁለቱ መካከላቸው ያለው ዲስታንስ ደግሞ y is equal to x ያ ኢንተርሴክት ያደርጋል ማለት እንደ ላይን ኦፍ ሲሜትሪ ያደርጋቸዋል። ለምሳሌ እናንተ አሁን መስታወት ላይ ቆማችሁ መልካቸውን ለምሳሌ ፊታቸውን እያያችሁ ከእናንተ እስከ መስታወቱ ያለው ርቀት እና ከምስላችሁ እስከ መስታወቱ ያለው ርቀት እኩል ነው አይደለ? ያ እንግዲህ በሳይንሱ እንደዛ ነው። ስለዚህ ምንድነው የሚባለው? መስታወቱን እናንተ እንደ ሪፍሌክተር ወይም ደግሞ መሃል ላይ እኩል ዲስታንስ ያለ እንደ ግድግዳ ነገር ውሰዱት። ያ ምንድነው? ያ እንደሄኛው ነው እንደ ሚረር ጀስት ላይክ እንደ ሚረር ውሰዱትና ማለት ነው። ሶ y is equal to x ማለት ከፖይንቱ እስከ ላይኑና ከኢንቨርሱ እስከ ላይኑ ያለው ፖይንት እኩል ነው ደግሞ ዲስታንሱ እኩል ነው የምትለዋን ለመያዝ እሷን ታሳቢ አድርገን ነው ኢንቨርስ እንፈልግ እሱን እሷን አንደርስታንድ ታደርጉልኛላችሁ። ለምሳሌ አሁን እስኪ እንየው እዚህ ጋር ለምሳሌ እንየው። በጣም ጥሩ። ሶ ለምሳሌ ኤግዛምፕል ኤት ምንድነው የሚለው? ሶ አር ነው የተሰጠን ይሄኛው። ሶ አር ማለት 0 0 ነው። ፖይንት እናርግ መጀመሪያ 0 0። እሺ 0 0 ማለት ይሄ ነው። 1 2 ማለት ሄሪቲዝ ነው አይደለ? በጣም አሪፍ። 2 4 ማለት ያ 2 ማለት ይሄ ነው። የኤክስ ዋጋቱ ይዋይ 36 ማለት ሰማይ እዚህ አካባቢ ያ እዚህ ጋር ማለት እቺን አሁን አንድ ስቴፕ ወደ ላይ ከፍ ብናደርጋት 5 አይደለ? ይሄኛው 6 ይመጣል። ስለዚህ 36 ማለት ይሄ ነው። በጣም አሪፍ። አሁን ደግሞ እንየው በደንብ እስኪ። አሁን የኢንቨርሱን ደግሞ እንየው። አሁን ለምሳሌ የ0 0 ኢንቨርስ ማን ነው? እዩት እዚህ ጋር የ0 0 ኢንቨርስ ማን ነው? 0 0 ነው። 0 0 እዚሁ ጋር ራሱ ላይ 0 0 ነው። እዚህ ጋር ይቀመጣል። ሁለቱ ኢንቨርሶች ያዘር ነው። የ2 1 ኢንቨርስ ማን ነው? 2 1 ነው። 2 1 ማለት ይሄ ነው። ያስ አያችሁ? አሁን አያችሁ እዚህ ጋር y is equal to x ላይን በዚህ በሄድ እኩል ዲስታንስ ነው ያላቸው ማለት ነው። እንጨርሰውና ላይኑን እንሰራዋለን። የ2 4 ኢንቨርስ 4 2 ይመጣል። 4 2 ማለት ይሄ ነው። yes ግልጽ ነው አይደል ተማሪዎች? በጣም አሪፍ። ማን ነው ሌላኛው? የ3 6 ማለት 6 3 ነው። ሲሄሪቲ 6 3 ማለት ይሄ ነው። አያችሁ አሁን እያንዳንዳቸው ለምሳሌ ይሄው እዚህ ጋር መጥቶ ለምሳሌ በ1 እና በ2 መካከል ያለው ላይን እኩል ዲስታንስ ላይ ነው ያለው ይሄ ነው። እንዲህ እያለ ይቀጥላል ማለት ነው። just like this ማለት ነው። በሁለቱ መካከል ይሄ ማን ነው? ይሄ ላይን አሁን ማን መጣ ማለት ነው? y is equal to x እንደ ሚረር አክት አደረገ ማለት ምን ማለት ነው? ሚረር አክት አደረገ ማለት ከዚህ ይችኛዋ 36 ነች፣ ይችኛዋ 6 3 ነች። ከዚህ እስከዚህ ያለው ዲስታንስ እና ዲስታንስ 1 ብንለው ይሄኛው ከዚህ እስከዚህ ያለው ዲስታንስ ቱ ምን መሆን አለበት? ዲስታንስ 1 እና ዲስታንስ እኩል መሆን መቻል አለበት። ይሄን ለዚህኛውም ተመሳሳይ ነው። ከዚህ ያሳሳለችን ችግር ካልሆነ በስተቀር ከዚህ እስከዚህ ያለውም ትክክል ነው። እንደዛ ነው መምጣት ያለበት ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኢንቨርስ ከሆነ ይችን ስንትን በኋላ ሌላኛው ቻፕተር ላይ ስለ ኢንቨርስ እናወራ በደንብ ስለምናይበት እሷን በደንብ ታሳቢ ታደርጋለን ማለት ነው። በጣም አሪፍ። ኦኬ ይሄኛውን እንየው እስኪ ደግሞ ሌላኛውን ላይ
ይሄኛው የመጀመሪያው ምንድነው ሪሌሽኑ መጀመሪያ ድሮ ዘ ግራፍ ነው። ግራፉን እንሰራለን። ከዛ በኋላ ምን እናደርጋለን? ኢንቨርሱንም እንሰራዋለን ማለት ነው። የሁለቱንም ነው የምንሰራው። መጀመሪያ የአር ኢንቨርሱን እንስራው። አር ኢንቨርስ ለመስራት እዚህ ጋር ያለችው መቀየር ነው ማለት ባባል ነው። ምን እናደርጋለን? አሁን x ኢኳልስ ቱ 3y ፕላስ 6 ይመጣል። እናቀያየረው x ማይነስ 6 ኦቨር 3 ኢኳልስ ቱ y ይመጣል። አር ኢንቨርስ ኢኳልስ ቱ y is equals to x minus 6 over 3 መጣ። በጣም ጥሩ። ይችን ማቀየር እስከ መጨረሻው መልስ ማድረግ ይችላል። ይሄ ማለት x equal to x over 3 minus 2 ይመጣል። እሱን ማቃለል ትችላላችሁ እስከ መጨረሻው ድረስ ማለት ነው። በመጀመሪያ የአሩን እንስራው እስኪ። አሁን x 0 ሰጠው ስንት ይመጣል? ለአር ነው። ለአር ኢንተርሴፕቶቹ 0.6 ይመጣል። 0 ሰጠው 6 ስለሚመጣ እና ደግሞ የዋይ ዋጋ 0 ሲመጣ x ስንት ይመጣል? እዚህ ጋር 0 ብተካ ማይነስ 2 አይ ቲንክ ማይነስ 2 ማይነስ 2 0 ይመጣል። ልክ ነኝ አይደል? በጣም አሪፍ። ማይነስ 2 0 እና 0 6 ማለት 0 5 ነው። ይሄኛው 0 5 ነው። እዚህ ጋር 1 2 3 ያለ 0 5 ሰማይ እዚህ አካባቢ አለ 0 6 ከዛ ማይነስ 2 0 አለ። ማይነስ 2 0 ማለት ይሄ ነው። ግራፋችን በጣም ትልቅ ሊሆን ይችላል። ላይክ አሁን ትንሽ ጠበብ ላድርገውና ክሊርሊ እንዲታያችሁ ግራፉ ላይክ ዚስ ሊመጣ ነው ማለት ነው። ይሄ የማን ነው? የአሩ ነው የመጀመሪያው ግራፍ ማለት ነው። ይሄ የአሩ ግራፍ ይሄ ማለት አር ኢኳልስ ቱ ማነው አር ኢኳልስ ቱ ሳይሆን የአር ግራፍ ማለት ነው። የአር ግራፍ ዋይ ኢኳልስ ቱ 3x ፕላስ 6 ግራፍ ይሄን ይመጣል። 0 ሰጠው 6 0 ይሄኛው ደግሞ የኤክስ ኢንተርሴፕት ደግሞ ማይነስ 2 0 ይመጣል ማለት ነው። በጣም አሪፍ። ደግሞ አሁን የዚህኛዋን ደግሞ እንስራ። የዚህኛዋን ግራፍ ደግሞ እንስራ። ቀደም እንዳልኳቸው ምንድነው y is equal to x እንደ ምናችን ነው ማለት ነው? ሪፍሌክተር ነው ብለናል አይደል? ኢችን ፖይንት ታሳቢ እናደርጋለን። ይሄ y is equal to x የሚባለው ማለት ነው። ላይክ በዚህ የሚሄደው ማለት ነው። ላይክ ይሄ ማለት ነው። ይሄ y is equal to x ለሁለቱም እኩል ዲስታንስ ነው የሚኖረው ማለት ነው። እንዲህ እያለ ይቀጥላል ማለት ነው። ኦኬ አሁን ይችኛዋ ደግሞ የአር ኢንቨርሱ ኢንተርሴፕቶቹ ልፈልግ። ለምሳሌ y x 0 ሰጠው 0 ኮማ ማይነስ 2 ነው። 0 ኮማ ማይነስ 2 ማለት የት ጋር ነው? ሰምዌር እዚህ አካባቢ ነው ያለው። ኢት 0 ኮማ ማይነስ 2 ይሄ ነው እና y ደግሞ 0 ታደርገው ስንት ይመጣል? 6 ኮማ 0 ይመጣል። 6 ኮማ 0 ደግሞ እዚች አካባቢ እናስተካ እዚች አካባቢ ያለችው ማለት ነው። እቺ 6 ከሆነች በጣም አሪፍ። አሁን ይሄኛው ግራፍ ምን ሊመጣ ነው ማለት ነው? ይሄኛው እንዲህ እያለ ይቀጥላል። እቺኛዋን እንዲህ ላስቀጥላት እዚህ ጋር ኦኬ፣ እንዲህ እያለ ይቀጥላል። ይሄኛው ግራፍ ሰምዌር እዚህ አካባቢ ኢንተርሴክት ያደርጋሉ። የዋናው የአር ኢንቨርሱ ግራፍም ሰምዌር መጥቶ ላይክ አሳሳሉ ምናልባት ችግር ሊኖረው ይችላል። እሱን አንደርስታንድ ታደርጉኛላችሁ። ላይክ እዚች አካባቢ ኢንተርሴክት ያደርጋሉ ማለት ነው። እዚች አካባቢ ኢንተርሴክት ያደርጋሉ። አሁን ይሄ ማን ነው? የአር ኢንቨርስ አር ኢንቨርስ ስንት መጣ? አሁን ይሄ y ኢኳልስ ቱ x ኦቨር 3 ማይነስ 2 ነው። ያኛው ደግሞ የአሩ ደግሞ y is equal to 3x ፕላስ 6 ነው። የሁለቱ ግራፎች ሲሰሩ እንደዚህ ይመጣል ማለት ነው። ምናልባት አሳሳላችን ሊሆን ይችላል። እሱን አንደርስታንድ ታደርጉኛላችሁ። ግልጽ ነው አይደል? በጣም አሪፍ። ስለዚህ y is equal to x ለሁለቱም እኩል ዲስታንስ መሆን መቻል አለበት። each point of the same point ማለት ነው። የአር ኢንቨርሱ እና የአር ግራፍ ይሄንን ይመስላል ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። እሺ ሌላ የተጠየቅነው ነገር የለም ማለት ነው። እሺ እዚህ ጋር ዶሜን እና ሬንጅ አውጡ ተብሏል አልተባለም? ኢንቨርሱን እና ግራፉን ብቻ መስሎ የተባለ። ኦኬ እስኪ ኤክሰርሳይዝ 1.6 የመጽሐፋችሁን ማለት ነው እንየው እስኪ። ምንድነው የሚለው? draw the graph of the following the given draw the graph of the given relation and its inverse on the same xy coordinate system ማለት ነው። በተመሳሳይ xy coordinate ሲስተም ላይ ኢንቨርሱንም እሱንም ሰሩ ነው የሚለን። አንድ እንስራ ከዚህ ውስጥ
ለምሳሌ ቢን ብንሰራው ምክንያቱም የቀላል ስለሆነ አሁን ይሄ አር ነው። አር ኢንቨርሱ ምን ይመጣል? አሁን 4,2 ነው። እሺ 9,3 እሺ ሌላ 16,4 ነው። ይሄን ፖይንቱን ኤክስ1 ብለን የማስቀመጥ በጣም ቀላል ነው የሚሆነው። በጣም አሪፍ። ኦኬ አሁን እኛ አንድ እንስራ እስኪ ሌላ ይህችኛዋን ልስራት። ቢ ለምሳሌ ልስራ። ይሄ አር ነው። አር ኢንቨርሱ ምን ይመጣል? አሁን ይሄኛው ኤክስ ኢኳል ቱ ዋይ ፕላስ 5 አድርጋትና ወደዚህ ተመራ ኤክስ ማይነስ 5 ኢኳልስ ቱ ዋይ ነው። ዋይ ኢኳል ቱ ኤክስ ማይነስ 5 ይሄ አሩ ኢንቨርሱ ነው። አሩ ደግሞ ይሄ ነው። እቺን ፖይንት ላስቀምጥ ተመሳሳይ አንድ ላይ ላርጋቸውና አሩ ማን ነበር መጀመሪያ? ዋይ ኢኳል ቱ ኤክስ ፕላስ 5 ነው። ያሁን የአሩን ብሰራው የአሩ ማለት ይሄ ነው። ዚስ ዋን አር ነው። አሁን ኤክስን 0 ሰጠው ስንት ነው? 0,5 ነው። ያኛውን 0 ሰጠው ስንት ነው? -5,0 ነው ማለት ነው። ፖይንቶቹ እነዚህ ናቸው። አንደኛው ፖይንት ይሄ ነው። ሌላኛው ፖይንት ይሄ ነው። ለአር ነው እየሰራን ያለ ነው። somewhere ኤክስ መጣ። ይሄ ማለት y ኢኳል ቱ ኤክስ ፕላስ 5 ይሄ አር ነው። ይሄ የአር ኢንቨርሱ ደግሞ ማን መጣ? አሁን የአር ኢንቨርስ ማለት y ኢኳል ቱ ኤክስ ማይነስ 5 አለ ይመጣል። 0 ስንሰጠው -5 ይመጣል። የ5 ስንሰጠው ደግሞ 0 ይመጣል። እቺን ፖይንት አሁን እናስቀምጥና 5 ስንሰጠው 0 ይመጣል። እቺኛው ማለት ነው። እሺ ሌላ ደግሞ 0 ስንሰጠው -5 ይመጣል። የሪቲስ ፖይንት ማለት ነው። አሁን እቺን ላይ ማገናኘት ነው የሚጠበቅበት። በጣም አሪፍ። ስለዚህ አር ኢንቨርሱ ማለትም y ኢኳል ቱ ኤክስ ማይነስ 5 ግራፉ ይሄንን ይመጣል። በሁለቱ መካከል ያለው ኢንተርሴክሽን ደግሞ ማለት ኢንተርሴክሽን ሳይሆን ላይን ኦፍ ሲሜትሪው ደግሞ y ኢኳል ቱ ኤክሱ ደግሞ ማለት ስንት ይመጣል ማለት ነው? y ኢኳል ቱ ኤክሱ ይሄንን ይመጣል ማለት ነው። ኤክስ መሳል ነው የሚጠበቅበት ይሄ ማለት ነው። እንደዚህ ይመጣልና እዚህ ጋር ከዚህ ላስጀምረው like this ያለ ሄዳል ማለት ነው። ይሄ y ኢኳል ቱ እንደ ሲሜትሪክ ከሁለቱ ዲስታንስ ማለትም ከዚህ እያንዳንዱ ኮረስፖንዲንግ ፖይንት ከዚህ ጀምሮ እስከዚህ ያለችው ዲስታንስ ዋን ብንወስዳ ከዚህ እስከዚህ ያለችው ፓራላል ያለው ዲስታንስ እኩል ናቸው የሚለውን ለማሳየት የሚመጣ ነው ማለት ነው። በጣም አሪፍ ግልጽ ነው አይደል? ኦኬ በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበረ። ኢንኢኳሊቲ ላይ እንዴት አድርገን ግራፍ እንደምንሰራ አሁን ማየት እንችላለን። የማለፈውን እሱን በቀጣይ ሌሰናችን ራሱን በቻለ ሌሰን ስለምንመጣ እሱን በቀጣይ እናሳያቸዋለን ማለት ዶሜን እና ሬንጁን እንዴት እንዳወጣዋለን ከኢንኢኳሊቲ። አሁን የኢኩዌሽን ላይ ነው ኢንቨርስ ሰርተን ኢኩዌሽኑን ደግሞ ግራፉን ሁለቱን አት ሴም ፖይንት ላይ ነው የሰራነው። ከዛ ደግሞ በሚቀጥለው ሌሰናችን ደግሞ ኢንኢኳሊቲ ላይ ሲመጣ እንዴት አድርገን ዶሜን እና ሬንጅ እናወጣለን፣ ሼድስ እንዴት እናደርጋለን የሚለው ሌሰን የምናይበት ሌሰን በሚቀጥለው ሳምንት ይዘን እንገናኛለን ማለት ነው። አይሆፕ አሪፍ ጊዜ አብረን እንዳሳለፍ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የጥናት ጊዜ፣ መልካም ትምህርት ዘመን ይሆንላችሁ። ቻው